ሰበር ዜና! ዓለም በባንኮክ ደነገጠች። ኢትዮጵያዊ ጥቅልሽ ፈራው ድንግል ማርያም ስዕል በአደባባይ ወጣ። እጅግ አሳዛኝ ዜና እረፍት። አራት አይና ቆሞስ አባ ይባቤ በላይ የትርጓሜ መጻሕፍት የአቡሻ የፍትሐ ነገሥትና የቅኔ መምህር በሰሜን ጎጃም ሀገረ ስብከት አጸደ ማርያምን ማስተዋል ሁለተኛ ስሟ የተያዘችው በመንግስት የጸጥታ ኃይል ነው። በሸገር ክፍለ ከተማ ጣፉ ፖሊስ ጣቢያ ትገኛለች ማለት ነው። እሳችሁት ያውኑ ድሚያ ነበሩ ምን አለ ለበደላቸው ምን የላቸው ምክንያት አልሰማንም እንዳይባል። ብዙዎች ኢትዮጵያን አንድ የሚያደርጋት የቴድሮስ ሲሆን ወይ ከሰሜን የመጣ የእመቤታችን ጽዋ እንጠጣለን። ጽዋ ላይ ጓደኞቼ ቡና ያፈላሉ። እኔ ለምን እል ነበር? ትክክል ይሁን ስተት አላውቅም። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በአዳዲስና በወቅታዊ መረጃ ተመልሼ መጥቻለሁኝ። ትናንትና የእረፍት ቀን ስለነበር አልሰራሁላችሁም። እንኳን ለጽዮን በዓል በሰላምና በጤና ደረሰን አደረሳችሁ እላለሁኝ። በዓሉ ቢያልፍ ማለት ነው። እንግዲህ ዛሬ ወቅታዊ የቤተ ክርስቲያን ጉዳዮች አሉ። ጠዋትም እንዳሳወኳችሁ ዝና እረፍትም አለ። በምን ምክንያት አባታችን ሞቱ የሚለውን ነገር እናያለን። ከአርሲ ጋር በተገናኘም እንዲሁ የምናነሳው ነገር አለ። ከስውሯ ማርያም ጋር በተገናኘም እንዲሁ የምናነሳው ነገር አለ። ከዛ በተጨማሪ እንግዲህ አዶናይ የተባለው ሰው በግርግር ውስጥ ራሱን እንግዲህ ምን እያደረገ ምን እየቆጠረ ነው፣ ራሱ ምን አድርጎ ራሱን እየሳለ ነው የሚለውን ነገር ለማየት እንሞክራለን። ሶስተኛው ቴዎድሮስ ተስፋ የተደረገበት የሚመጣው ቴዎድሮስ እኔ ነኝ ጭምር ሲል ሰምተነዋል። ቤተ መቅደስ የተደረገውን ነገርም ደግሞ በጣም አስነዋሪና የሚያስጠላ ነገር ስለሆነ እሱንም እንመለከታለን። ከዛ በተጨማሪ እንግዲህ አንድ የተነሳ ጥያቄ አለ። ጽዋና ቡና የሚል ነገር ነው። በጽዋ መርሃ ግብራችን ላይ ቡና አፍልተን ብንጠጣ ምን ችግር አለው የሚል ጥያቄዎች ተነስተዋል። እስቲ በደንብ በሰፊው እንመለከቷለን። ከአርሲ እንግዲህ የኛ ሰንበት ትምህርት ቤት ድሬዳዋ ማለት ነው ሆተ ሰማያን ከጸበራን ሰንበት ትምህርት ቤታችን ለአርሲ ሰማዕታት ጸሎት አድርገዋል። እሱን እንመለከትና ወደ የንታ ይባቤ እመጣለሁ። እናመሰግናለን። እንግዲህ የኛ ሰንበት ትምህርት ቤት ድሬዳዋ ያለው ሰንበት ቤታችን እንግዲህ ለአርሲ ሰማዕታት በተቻላቸው መጠን በህብረት ከወር በኋላ ጸሎታቸውን አድርገዋል። እግዚአብሔር አምላካችን ጸሎታችን ሰምቶ
የክርስቲያኖችን የኦርቶዶክሳውያንን መከራ እንዲያስታግስልን ይሆንልን። እንግዲህ ደግሞ ወደ የኔታ ይባቤ ልምጣና ተከታታይ 2 ቪዲዮዎች እንመለከትና ምንድነው የሞታቸው ምክንያት ምንድነው የሚለውን ነገር እናያለን። ላይክና ሼር ማድረጋችሁን ግን አትርሱ። እነዚያን ታላላቆች የኔታ ጥበቡን፣ የኔታ ነብየ ልዑልን፣ የኔታ ኃይለ ሚካኤልን የወሰደው ሞት ዛሬ ደግሞ ታላቁ ሊቀ ብርሃናት ቆሞስ የኔታ ይባቤ በላይ የሐዲሳቱ የብሉያቱ የቅኔው የአቡሻህሩ ሊቅ የፍትሐ ነገሥቱ ሊቅ ዛሬ ይህ ክፉ እንደወሰዳቸው በሌሊት በርዷቸውን ሰማን። በእውነት ጽናቱን ይስጠን። ቤተክርስቲያን ሆይ ጽናቱን ይስጥሽ። የአንድ ሊቅ መታጣት ምናልባት 1000 ሰው ብንሰለፍ ላንመልሰው እንችላለን። በዚህ ጊዜ አባት አጠን በምናለቅስበት ጊዜ እኒህን የመሰሉ አባቶችን ማጣት በእውነት ከባድ ነው። ጽናቱን ይስጠን። እጅግ አሳዛኝ ዜና እረፍት። 4 አይና ቆሞስ አባ ይባቤ በላይ የትርጓሜ መጻሕፍት የአቡሻህር የፍትሐ ነገሥትና የቅኔ መምህር በሰሜን ጎጃም ሀገረ ስብከት የክብረ ደናግል ናዳ ቅድስት ማርያም ገዳም አበብኔት የሆኑት 4 አይናው መምህር ከዚህ ዓለም ድካም ማረፋቸው ተሰምቷል። በየኔታ ይባቤ በላይ እረፍተ ሥጋ የተሰማኝን ሐዘን እየገለጽኩ ለመንፈስ ቅዱስ ልጆቻቸው ለገዳሙ መነኮሳይት መጽናናትን እንመኛለን። የቀብር ስነ ስርዓታቸውም እንግዲህ ነገ ማክሰኞ ዳር 23 2018 ዓ.ም የሚከናወን መሆኑን ለማወቅ ተችሏል። የ4 አይና የኔታ ይባቤ በረከታቸው ይድረሰን። አሜን። የኔታ ይባቤ እንግዲህ ምንድነው የሆኑት ምንድነው የገጠማቸው የሚለውን ነገር እስቲ ቲክቫህ ኢትዮጵያ የዘገበውን ነገር እንመልከት። 4 አይናው ታላቁ አባት መላከ ገነት አምደ ብርሃን የኔታ ይባቤ በላይ ትላንትና ምሽት ለዛሬ ሌሊት አጥቢያ አርፈዋል ይላል ቤተክርስቲያኖች መረጃውን ያቀበለችን ብለዋል። የስኳር ህመም ከበፊትም አለባቸው፣ ነገር ግን አሞኛል ብለው ከጉባኤ አልወረዱም። ከተኙ በኋላ ግን የገዳማውያኑ ምን ሆነው ነው ምን ተፈጠረ ሲሏቸው ማውራት አልቻልኩም ነበር ያሏቸው ይላል የሰሜን ጎጃም ሀገረ ስብከት። በሰሜን ጎጃም ሀገረ ስብከት ክብረ ደናግል ናዳ ቅድስት ማርያም ገዳም አበምኔት የአራቱ ጉባኤያት መምህር መላከ ገነት አምደ ብርሃን የኔታ ይባቤ በላይ ማረፋቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለቲክቫህ ኢትዮጵያ ዛሬ ረፋድ ላይ ገልጸዋል ብሏል። የቤተክርስቲያኑ ህዝብ ግንኙነት መምሪያ ኃላፊ የሆኑት መላከ ሰላም ሰሎሞን ቶልቻ የሰጡት ቃል 4 አይና ታላቁ አባት መላከ ገነት አምደ ብርሃን የኔታ ይባቤ በላይ ትናንትና ምሽት ለዛሬ አጥቢያ አርፈዋል ብለዋል። ቀብራቸው ብፁዓን አባቶቻችን ታላላቅ መምህራን የኔታ ተማሪዎች በተገኙበት ነገ ከቀኑ 8 ሰዓት ሲያገለግሉበት የነበረው ገዳም እንደሚፈጸም የሰሜን ጎጃም ሀገረ ስብከት ለቤተክርስቲያን ማሳወቁን ነግረዋል። የኔታ በርካታ ስራዎች አሏቸው። ታዋቂ የአራቱ ጉባኤያት መምህር ናቸው። በተለይ ደግሞ የመንፈሳዊ አባትነታቸው በርካታ ደቀ መዛሙርትንና ተማሪዎችን ያፈሩ ታላቅ አባት ናቸው ያሉት ኃላፊው ዝርዝር ስራቸውን ሀገረ ስብከቱ በቀጣይ እንደሚያሳውቅ አስረድተዋል ይላል። ዝርዝር ስራቸውን ማለት ስለሳቸው ህይወት ታሪካቸው ማለት ነው። እሺ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ሊቃውንትን ብዙ አባቶችን በርካታ አባቶችን ያፈሩት አባት ናቸው። በርካታ በጎ ትሩፋቶችን መረጃዎችን አስደግፈን በቀጣይ ይተነተናል ሲሉ ለቲክቫህ ኢትዮጵያ ተናግረዋል። የኔታ የሞት ውስጥ በህመም ምክንያት ወይስ በተለያየ ምክንያት አለ ብሎ ሲጠይቃቸው ቲክቫህ የጠየቃቸውን የኔታ እድሜያቸው ብዙ የገፋ አይደለም፣ ግን ፈጣሪ ነው የወሰዳቸው፣ የጠነከረ በሽታም አልነበረባቸውም ሲል መልሰውላቸዋል። ተማሪዎቻቸውም ቤተሰቦቻቸውም እንደነገሩን አልታመሙም። ከዚህ በፊትም ጉባኤውን ሰው ተኩ እኔ አልቆየም የሚል ሀሳብ እያቀርቡ ነበር የሚል ነገር ተናግሯል። ህመም የለባቸውም ተናግረውን ያረፉት። ትናንትና ይባርኩን ነበር፣ ጉባኤ ላይም ተገኝተውልን ነበር። እንደ ጉንፋን ነገር ድካም ካልሆነ በስተቀር የጠና ህመም አልነበረባቸውም ሲሉም ተናግረዋል። የኔታ ወላዲ አእላፍ ናቸው። ስራቸው የሚቀጥሉ ናቸው። ሰሞተ የሚባለው ስሙ በስራው ሊነሳ የማይችል ሲሆን ነው። የኔታ ግን በርካታ ደቀ መዛሙርትን እና ሊቃውንቱን ያፈሩ አባት ስለሆኑ በቤተክርስቲያኒቷ ለዘመናት ስለሚጠሩ አልሞቱም፣ ህያው ናቸው። ስማቸው ከመቃብር በላይ ህያው ሆኖ ይኖራል ይላል። በነገራችን በዚህ ደብር ላይ ከ38 በላይ ዓመት በላይ አገልግለዋል። በጣም ከነ መላከ ብርሃን ማስጀመሪያ ጋር ጭምር
አብረው ያገለገሉ ናቸው። በታሪካቸውም በተለይ መላከ ብርሃን ማስጀበር የታሪክም ቪዲዮ ሲሰራ ማየታችሁ ከሆነ በደንብ አድርገው ሲያብራሩ የሚያውቋቸው የቅርብ ወዳጃቸውን ጭምር እንደሆኑ ሲናገሩ ነበረ። በጣም ብዙ ደቀ መዛሙርቱን ያፈሩ አባት ናቸው። ስለዚህ ስራቸው ራሱ ከመቃብር በላይ ሕያው ነው ማለት ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ አባት ነው ያጣ ነው። ከትምህርታቸው፣ ከእውቀታቸው፣ ከአገልግሎታቸው ባሻገር በመንፈሳዊ ሕይወታቸው የተለዩ አባት ነበሩ። እንደ ቤተክርስቲያን ትልቅ ሀዘን ነው የገጠመን፣ ግን እግዚአብሔር ዓላማ አለው። በዚህ ዓለም ድካም ነው ያረፉት ነው ያሉ። የሰሜን ጎጃም ሀገረ ስብከት ለቲክቫህ ምን አለ የሚለው ነገር ሲናገረው እንዲል የሰሜን ጎጃም ሀገረ ስብከት ዋና ስራ አስኪያጅ መላከ ገነት አምደ ብርሃን ፈጠነ የኔታ ይባቤ የተለየ ህመም አላመማቸውም። በስኳር በሽታ ነበረባቸው። ትናንትና ቤተክርስቲያን ላይ ሲባርኩ ልጆቻቸውን ሲመክሩ ቆይተዋል። ማታተኙ በዚያው አረፉ። ሰው ክፉ ነገር አድርሶባቸው አይደለም። ሚዲያዎች በወቅታዊ ጉዳይ ነው ብለው ይጠይቁኛል። ነገር ግን መንግስትም ሆነ በጫካ ባሉ ታጣቂዎች የደረሰባቸው ነገር የለም ሲሉ ለቲክቫህ ኢትዮጵያ ተናግረዋል። ከዚህ በፊትም ታስረው እንደነበር ያስታወሱት ዋና ስራ አስኪያጁ ታሰሩ፣ መንግስት ጋር ተነጋግረን ከስር ተለቀቁ። ከዚያ ውጭ መንግስትም ሌላም ያደረሰባቸው ተጽዕኖ የለም። ጉባኤያቸውም እያስተማሩ ነበር። እስከ ትናንትና ዕለት ድረስ ደህና ነበሩ ነው ያሉን የሚል ነገር ነው። ምናልባት ከስኳር በሽታ ጋር የተገናኘ ጤና ህመም ኖሮባቸው አመመኝ ብለው ነበርን የሚል ጥያቄ የተጠይቀው የስኳር ህመም በፊትም አለባቸው፣ ነገር ግን አሞኛል ብለው ከጉባኤ ቤት አልወረዱም። ከተኙ በኋላም ነው ገዳማውን ምን ነው ሲሏቸው ማውራት አልቻልኩም ብለው በዛው እንግዲህ እንዳረፉ ተናገሩት። ይህን ከመለሱላቸው በኋላ አረፉ የሚል ነገር ነው ያለው። ከዚህ ጋር እያይዘን ወንድማችን ዮሴፍን የምንመልከት። ዮሴፍ እንግዲህ ትናንትና ዛሬ ቀርቦ ነበር ፍርድ ቤት መረጃ አላጠናከርኩኝም፣ ተጨማሪ መረጃ ማጠናቀር አለብኝ ብሎ ተጨማሪ ጊዜ እንግዲህ ወስዷል። እንደምታውቁት መንግስት ማጉላላት ሲፈልግ እንደፈለገ ማድረግ ሲፈልግ ቀጠሮ እየወሰደ ስለሚሄድ ነው። እንግዲህ ለታህሳስ 2 በፍርድ ቤት ቀነ ቀጠሮ ሰጥቷቸዋል ማለት ነው። ወደ ቪዲዮዎቻችን እንግባ። አቶ ስልኬን ስከፍት ሊታረዱ የተዘጋጁትን በጎች ፎቶ ተልኮልኝ አየሁት። ሁል ጊዜ በተለይ ከቅርብ ጊዜ ወዲህ ሲነሳ ወይ መርዶ ነው ወይ ደግሞ እንደዚህ አሰቃቂ ፎቶዎች ነው የሚላክልኝ። ሰውነታችን ራሱ ሰው መሆናችን ራሱ ይህንን ዜና ተለማመደው መሰለኝ። ማምላክን እንግዲህ ከአርሲ ጋር ተገናኘ የምንሰማቸው ነገሮች ደስ አይሉ። ሁሌም ቢሆን መከራ ውስጥ ነው። ሁሌም ቢሆን ጩኸት ነው። ሁሌም ቢሆን መከራ ነው። እንግዲህ እንደው ያልጠቀስኩት ነገር ምንድነው? አቡነ አብርሃምም መግለጫ አውጥተዋል። ከየኔታ ይባቤ ጋር በተገናኘ መግለጫ አውጥተው ሀሳብ ሰጥተዋል። የተሰማቸውን ጥልቅ ሀዘንም ጭምር በመግለጫ በተለይ ባህር ዳር ሚዲያ እንግዲህ አዲስ ሚዲያ አስመርቀዋል ትናንትና በስቲያ። በዛ ሚዲያ ላይ ሀዘናቸውን ተናግረዋል። ማህበረ ቅዱሳንም መግለጫ ወጥቷል። የኦቲሲም ህዝብ ግንኙነትም ጭምር ከየኔታ መላከ ብርሃን ማስጀበር ጋር በተገናኘ ሚዲያዎች ሀዘናቸውን እየገለጹ ነው። በሚዲያ ቤተክርስቲያን በሚዲያ ሀዘናቸውን እየገለጹ ያሉት። አርሲያ ግን ያው እንዳያችሁት ፎቶዎቹ እንግዲህ ሰዎቹ ለመገደል ከላይ ተደርድረውባቸው የምናየው ፎቶ ነው። እንግዲህ እነዚህ ሰዎች እንግዲህ ሙቱ አይኑኑ ኑሮ የምናውቀው ነገር የለም። እንግዲህ ያው እኛ ዜና አቅራቢ ብቻ ሆነን መፍትሄ ያልተዘጋጀን ሰዎች ዜና ብቻ አቅራቢ ሆነን ተገኘንና ያዝናል። መምህራችን ዲያቆን ዮርዳኖስ አበበ ስለ አርሲ ጋር ተገናኘ ሌሎችን ጉዳዮችም እንዲህ ብሏል። ለምን መሰላችሁ የምለፈልፍ ሳንሰማ ድንገት እንዳትሉ ብዬ ነው። ወደ ቀኑ ሲደርስ ሳንሰማ እንዳትሉ አልሰማንም እንዳይሉ ንገሯቸው። ለምታውቋቸው ለአገልጋዮች ለሁሉም ንገሯቸው። ሳንሰማ እንዳይሉ። በነገራችን ላይ ይመሰክርባቸዋል። የተነገረው ነገር ይመሰክርባቸዋል። በጊዜው ምክንያት የለም። አልቦሙ ምክንያት ለጌጋዮሙ ረሳችሁት? ያውኑ ቅድም ያነበብነው ምን አለ? ለበደላቸው ምን የላቸው ምክንያት አልሰማንም እንዳይባል። አዎ መከራው እዛ አርሲ አይቀርም፣ እዛ አይቀርም፣ ይመጣል። አዎ ምን ጠብቀው የሚያስደስት ነገሩ ነው አይደለም። ግን በአንዳንድ ነገር አሁን ትናንት መልእክተኞች መጥተው ነው አይ ምንም እግዚአብሔር የሚያጸዳውን ይላከው እንጂ ምንም ነገር አያጸዳውም። አንዳንዱን ነገር እንዲያ ኃይለኛውን እግዚአብሔር ካላከው በቀር በሌላ ነገር አይጸዳም። ለሁሉም እንዳላበዛባችሁ በተለይ ከሌሎቻችሁ ልቅ ለእናንተ ለቤተ ክህነት ላላችሁት እንዳላበዛባችሁ ጫና እንዳልፈጥርባችሁ በዚሁ ልቅታ ከዚህ በላይ ምን ትል እንዳትሉኝ። ይሄ ጠብተው ነው። ዋናውን ብንነጋገር ችግር ነው።
ህንጻና ግንብ ብሎኬትና ጡብ ሆነን ተፈጥረን ቢሆን ኖሮ በቤተ ክርስቲያናችን አስተዳደር ስለሚኖረን በጎ ዕድል ሳስበው ደነቃለሁ። በአመት 2 ጊዜ በሚኖረው የሲኖዶስ ስብሰባ 36 37 አጀንዳዎች ቢኖሩ 34 እና 35ቱ የኛ የሆኑ ነበር። በጀት ሲጸድቅልን ለጉድ ነው። ስንመረቅ ተሯሩጦ መጥቶ ሪቫን የሚበጥስልን አባት በፍጹም ልንቸገር አንችልም። ተቃጠልን ተበላሸን ብንል ተንደርድሮ የሚደርስ ሊቀ ጳጳስም እንደዛው በቦታው ልናጣ አንችልም። በቦታው ከደረሱት ሊቀ ጳጳስ እስከ ቋሚ ሲኖዶሱ ድረስ አቅጣጫ ሰጥቶ የመግለጫ ጋጋታውን እንደ ጉድ ያወርድልናል፣ ያዘንብልናል። ህዝቡ ተሰብስቦ ያለቅስልናል። ሚዲያዎች ወደር አልባ በሆነ መንገድ ይዘግቡልናል። ታላቁ የሰው ልጅ ከዚህ ክብር አንሶ ማየት እንደምን ያማል። የአርሲ ኦርቶዶክሳውያን ወገኖቻችን በእያንዳንዱ ቀን ከሚያሳልፉት ሰቆቃ አልፎ በየዕለቱ በሞት እየተቀጡ ባለበት በዚህ ወቅት ተናጋሪ ማጣት እንጸልይ እስቲ ለእግዚአብሔር እናንባ ብሎ በንግስ በዓላት እንኳን የሚያስብ እና የሚያሳስብ ማጣት በእጅጉ ልብን ይጎዳል። እውነት ለመናገር በምድሪቱ እግዚአብሔር ድርሻውን ይወስዳል። ትላንት ያከበርናት የታቦተ ጽዮን በዓልን ወደ ኋላ ማሰብ ነው። በምድር ኃጢአት በደላችን ሲበዛ በራሳችን ላይ ራሳችን ስንከፋ እግዚአብሔር የአምልኮቱን ድርሻ ከኛ ይወስዳል። እንደ ታቦተ ጽዮን አይነት ተግባር በምድራችንም ላይ ይፈጸማል። እምንፈልጋቸውና እግዚአብሔርን ለማምለክ እምንጠቀምባቸውና እምንገለገልባቸው ነገሮች በአጠቃላይ ከኛ ይወስዳል። ያ ጊዜ ሳይመጣ በሃይማኖታችን መንቃት ያለብን አሁን ነው። ከምንምና ከየትኛውም ጉዳይ በላይ ቤተክርስቲያን ትልቅብናለች። የየትኛውም አዋርድ ታላቋ ቤተክርስቲያናችንን ሊሸፍናት አይገባም ነበር። መላው ባለማህተቦች አሁንም አጀንዳና ትኩረታችንን አርሲ በማድረግ በበላዮቻችን የተተወውን ጉዳይ እኛ ራሳችን በልጅነት መንፈስ እንድንይዘው ያስፈልጋል። ምክንያት በሉኝ ቤተክርስቲያን የሁላችን የእያንዳንዳችን ናትና። እንግዲህ የቤተክርስቲያን ጉዳይ በተለይ በካህናቱ ዘንድ በአባቱ ዘንድ ከተተወ በመሪዎቿ ዘንድ ከተተው ቆይቷል። ቤተክርስቲያን አሁን ቤተክርስቲያን ያሉ አካላት ባለስልጣናት ጳጳሳት ጨምሮ የሚያሳስባቸው የገቢ ጉዳይ፣ የስልጣን ዝውውር ጉዳይ፣ ዘመዴን የት ላስገባው ጉዳይ እንጂ ቤተሰብ የት ልቅጠር የሚለው ካልሆነ በስተቀር የካህናት ሞት፣ የምዕመናን እልቂት፣ ግድያ ከቁብ እንደማይቆጥሩት በአሁን ባየናቸው ጊዜያት እንኳን ብዙ ነገር የተማርን ይመስለኛል። ከዚህ በፊት ብዙ ጊዜ ላይ ጥቆማ ተሰጥቶ ነበር። ከስውሯ ማርያም ጋር በተገናኘ አንዲት ባለስልጣን አለች ሚሊየንስ በአንድ ጉዞ ሚሊየንስ እያተረፈች የምትኖር ብለን ብዙ ጊዜ ተናግረን ነበረ። ወንድማችን እነስንታየውም ብዙ ለፍተው ነበረ። እስቲ ኦርቶዶክሳውያን እንኳን ደስ ያላችሁ። ሰበር ዜና። እቺ በምስሉ ላይ የምትመለከቷት የስውሯ ማርያም ስር የራሷ የጸጥታ ኃይል አለኝ ብላ በዓለም መስከራ ህዝብን ስታስቀጠቅጥ ሹፌሮችን ስታስደበድብ የነበረችው አጸደ ማርያም ማስተዋል የምትባለዋ ግለሰብ በትላንትናው ቀን መንግስት መኖሩን በተግባር አይታለች ማለት ነው። አሁን በዚህ ሰዓት በቁጥጥር ስር ውላ ምርመራ እየተደረገባት ይገኛል። ስለዚህ ስውሯ ማርያም ሄዳችሁ ብር የከፈላችሁ፣ የተገረፋችሁ፣ የተለያየ በደል የደረሰባችሁ ስልካችሁን ኢንቦክስ ላይ አስቀምጡልኝ፣ እንደዋወላለን። ሁላችሁም እዛ እሷ በታሰረች ቦታ ሄዳችሁ ሁላችሁም ቃላችሁን ትሰጣላችሁ። እንኳን ደስ ያላችሁ። ህግ መኖሩን መንግስት መኖሩን በተግባር አይተናል። ለጸጥታ ኃይሎች እግዚአብሔር ይስጣቸው ከልብ አድርገን እናመሰግናለን። እመቤቴ በለተቀኗ በ21 ተአምሯን አሳይታናለች። ሁላችሁም እስካሁን ከኛ ጋር የነበራችሁ አመሰግናለሁ። እቺ እንደምታዩት ሽፍታዋ በቁጥጥር ስር ውላለች። አመሰግናለሁ። ሰላም ውዶቼ፣ አሁን በሰራሁት ቪዲዮ መሰረት ሁላችሁም ኮመንት ላይ ማን ነው የያዛት ብላችሁ እየጠየቃችሁ ነው። አጸደ ማርያምን ማስተዋል በሁለተኛ ስሟ የተያዘችው በመንግስት የጸጥታ ኃይል ነው። በሸገር ክፍለ ከተማ ጣፉ ፖሊስ ጣቢያ ትገኛለች ማለት ነው። ስለዚህ ይሄ ከላይ የምትመለከቱት ፎቶ ጫካ ውስጥ የተነሳችው ፎቶ ነው። ጫካ ውስጥ የተነሳችው ፎቶ ነው። ከማን ጋር እንደሆነ እሱን ራሱ መንግስት ያጣራዋል ማለት ነው። ስለዚህ
አጸደ ማርያምን ማስተዋልን ያዛት መንግስት ነው። ህግ የለም ብላ ነበር፣ ምንም አታመጡም ብላ ነበረ። ስለዚህ ምንም እንደማናመጣ ህግ ራሱ ይሄው በትላንትናው ቀን ጣፉ ፖሊስ ጣቢያ ሸገር ሲቲ ተይዛ አሁንም ጣቢያ ትገኛለች። የተደበደባችሁ ሹፌሮች፣ የጉዞ ማህበራት፣ በሷ ግፍ የደረሰባችሁ ብር የከፈላችሁ ሪሲቱን እያያዛችሁ ቀጥታ ጣፉ ሸገር መሄድ ትችላላችሁ ማለት ነው። ስለዚህ የተያዘችው በመንግስት የጸጥታ ኃይሎች ነው። ስለዚህ ይህን ፎቶ እንዳትሸወዱ፣ ሁላችሁም ከፖለቲካ ጋር አታገናኙብን። ስለዚህ አሁንም ይህን ቪዲዮ ሼር፣ ኮፒ ሊንክ አድርጋችሁ አርሱልኝ። በአሁኑ ሰዓት ሁላችሁም ጣፉ ሸገር በመገኘት ዋና ፖሊስ ጣቢያ ሁላችሁም ሄዳችሁ ክስ መመስረት ትችላላችሁ። አመሰግናለሁ። እንግዲህ ቤተክርስቲያን ስትበጠብጥ ነበረ። በብዙ ምክንያት እንግዲህ ስደበድብ ነበረ። ባለፈውም ሰው እንዳስገደለች ጭምር በመረጃ አውጥተን ነበረ። በጣም ብዙ ዶክመንት ልኮልኝ ነበረ። ነገር ግን በጣም በተለያየ ምክንያት በጣም እንደምታዩት በወቅታዊ ነገሮች በጣም እየሰራሁኝ እየደከመኝ ስለነበረ ለማቅረብ አልሞከርኩኝ። እነ ስንታየውን ከወዲሁ ይቅርታ ጠይቃለሁ። በጣም ብዙ ፋይል ልኮልኝ ነበር። በጣም ብዙ የድምፅ ማስረጃ ድምር ልኮልኝ ነበር። ግን አልቻልኩኝም። ከበላችሁ በላይ ከመጠን በላይ ለብቻ እየሰራሁኝ ስለሆነ ድካም ውስጥ ስለሆንኩኝ ነው። የሆነ ሆኖ እንግዲህ መንግስት የራሱን ምርመራ አድርጎ ማጣራት አድርጎ እንግዲህ የሚገባትን እርምጃ እንደሚሰጥ ተስፋ አደርጋለሁ። ወደ አዶናይ ጋር ለምጣ። እንግዲህ አዶናይ ከሰሜን የሚመጣው ቴዎድሮስ አንተ ነህ ተብያለሁኝ ብሏል። ራሱ ያለው ሰው ከአዶናይ የምንጠብቀው ነገር እግዚአብሔር ይህ ቲክቶክ አዋርድ ያመጣልኝ መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አደርጋታለሁ። አዶናይ ነኝ። ብዙዎች ኢትዮጵያን አንድ የሚያደርጋት ይህ ቴዎድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና አላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ያለሁት። እንግዲህ አንተ ነህ ወይ ተብያለሁ ብሏል። ይቀልድ ቲክቶክ ይቀልዳል እኮ በጣም በህይወታችን ላይ አይደል ይቀልዳለሁ። አሁን በጣም ትልቁ ችግር እየገጠመ ያለው በተለይ ክብረ ቤተ መቅደስ የቤተ መቅደስ ጉዳይ ላይ ቤተ መቅደስ አንድ ክብር ቀስ እየሄድን ቶሎ በል እንኳን ደስ አለህ። ዶክተር በነገራችን ላይ በልጁ አልፈርድበት ቻለሁ። ይሄ የአዶናይ ጥፋት ነው ብዬ አላስብም። አንዳንድ ማሰብ የተሳናቸው የታዋቂ ሰው ፎቶ ለመነሳት እንግዲህ የሚሯሯጡ ሰዎች ስላሉ ላይገርመኝ ይችላል። እሱ እንደ አንድ ኦርቶዶክሳዊ ክርስቲያን ባለፈው ሽልማቱ ላይ እንደተናገረው ኦርቶዶክሳዊ ነኝ፣ ክርስቲያን ነኝ፣ የቤታችን ደግሞ ወዳታለሁ ብሎ ስሙ አንድ ደግሞ ሲጠራ ሰምተናል። ስለዚህ እንደ አንድ ክርስቲያን ሊሳለም ነው የመጣው። ችግሩ ግን ቤተ መቅደስ መሆኑን አለመሆኑን መለየት ያቃታቸው ምዕመናን ግን እየበዛብን ያለ ነው። ቤተ መቅደስ እግዚአብሔርን የምናመልክበት እግዚአብሔርን ስሙን ጠርተን የምናመሰግንበት እንጂ የግል ወሬ እንኳን እንድናወራ እንኳን የሚፈቀድበት አይደለም። እንደምታውቁት ቤተ መቅደሶቻችን የግል ወሬዎቻችን እንኳን የማይፈቀድበት ቦታ ነው። ከእግዚአብሔር ጋር ልንነጋገር ብንሄድበት ቦታ ነው። ግን እንደምታዩት ግን እየተሯሯጡ ዓለማዊ አንዳንዴ ቃላት ያንሳል። የእኛ ምዕመናን ጉዳይ ስመለከት በክርስቶስ ሰበር ዜና ዓለም በባንኮክ ደነገጠች። ኢትዮጵያዊ በቀለ ሽፈራው ድንግል ማርያምን ስዕል በአደባባይ አወጣ። ዓለም አቀፍ ማራቶን ሜዳ ላይ ድል መስመር ሲሻገር ከሜዳላው በፊት ያሳየው ነገር ግን ልብ የሚነካ እምነትን የሚያሳይ ቅዱስ ስዕል ነበረ። ባንኮክ ታይላንድ ኖቬምበር 30 ቀን 2005 በተካሄደው የባንኮክ ማራቶን የኢትዮጵያው አትሌት በቀለ ሽፈራው አጎናፍር
ልዩ ታሪክ ተመዝግቧል። በሌሊት ፈታኝ በሆነ ሁኔታ ተጀምሮ የነበረው ውድድር በቀለ በ2 ሰዓት ከ14 ከ27 ጊዜ በመጨረስ አንደኛ ወጥቶ ታላቅ ድል አስመዝግቧል። ይሁን እንጂ ድሉን ልዩ ያደረገው ጊዜ አይደለም። ዛሬ የእመቤታችን የቅድስት ድንግል ማርያም ዓመታዊ በዓል ቀኖና በሆነበት ዕለት ነው። በቀለ ውድድሩን እንዳጠናቀቀ ወዲያውኑ የድንግል ማርያምን ቅዱስ ስዕል ከፓካውቱ ውስጥ አውጥቶ በአደባባይ ለዓለም አሳይቷል። ሯጩ ድሉን ያገኘው በእግዚአብሔር እናት ምልጃ መሆኑን በአደባባይ መስክሯል። ይህ ድርጊት የላቀ የስፖርት ብቃትና ጠንካራ እምነት በአንድነት ያሳየ ታሪካዊ ክስተት ሆኗል። ለኢትዮጵያ ትልቅ ስኬት በሆነው በዚህ ውድድር ኢትዮጵያን ሌሎች ድሎችም ተጎናጽፏል። ታሪኩ አብዲ በ2 ሰዓት ከ19 ከ15 ጊዜ ሁለተኛ በመሆን አጠናቋል። በተጨማሪ ሌሎች ኢትዮጵያውያን ሯጮች በመቀጠል የመጀመሪያውን 5 ቦታዎችን በመያዝ የበላይነታቸውን አረጋግጠዋል። እንኳን ደስ አላችሁ። እናመሰግናለን። ጥሩ ነው። እምነታችንን በዓለም አቀፍ ደረጃ ማሳወቅ፣ መግለጽ፣ ክርስቲያኖች መሆናችን የአምላክን እናት እንደምንወዳት ለዓለም አደባባይ መግለጽ የተገባ ነው። ብዙዎች የካዱባት መንደር፣ ብዙዎች እንግዲህ ክርስቶስን የማያውቁበት ቦታ ላይ ክርስቶስን ከነእናቱ በስዕል ይዞ ሄዶ ማስተዋወቅ በጣም ትልቅ የሚገባ ነገር ነው። ጥሩ ስብከት እንደሰበከ ምንም ጥርጥር የለኝም። የመጨረሻው ቅድም የነገርኳችሁ ጉዳይ አለ። ጽዋና ቡና እንዴት ነው አብሮ መሄድ የሚችለው የሚለውን ነገር አንዳንዶች ሊያናዳቸው ይችላል። ነገራችን ላይ የአጥማቂያን እንጎራ ሊያናዳቸው ይችላል። የሆነ ሆኖ ግን እንስማው። የእመቤታችን ጽዋ እንጠጣለን። ጽዋ ላይ ጓደኞቼ ቡና ያፈላሉ። እኔ ለምን እል ነበር። ትክክል ይሁን ስተት አላቅም። ያው ሀገር ቤት እናቶች ጽዋ ላይ ቡና ሲያፈሉ አይቼ ስለማላውቅ ነው ብለዋል። የቡና ነገር ያው ሰፊ ነው፣ ግን ከልማድ ጋር የተገናኘ ነው። አሁን አድማጮቻችን፣ ተመልካቾቻችን ማወቅ ያለባቸው ቡና በቤተክርስቲያን ቦታ የለውም፣ ስፍራ የለውም። ከልማድ ጋር በተገናኘ ግን አንዳንድ ሰዎች ሊቀላቀሉት ይሞክራሉ እና ቡና መጠጣት አለመጠጣት ብንፈልግ እንጠጣለን፣ ባንፈልግ እንተዋለን። ቡና ስለጠጣን ብቻ በክርስትና ሕይወት የምናበላሸው ወይም የምናጠፋው ነገር የለም። ስላልጠጣንም ደግሞ የምንጨምረው ነገር የለም። የምንገለገልበት ነው። ሁሉም ነገር በምንጠቀምበት ጊዜ ችግሮች፣ ጉዳቶች ሊኖሩ ይችላሉ እና አጠቃቀማችን በተመለከተ ብዙ ነገሮች ስላሉ ነው። ቡና የጽዋው አንዱ አካል አይደለም። ኢትዮጵያውያን አሁን በባህላችን ልክ ምሳ ተበልቶ ቡና ደግሞ ይጠጣል አይደል? ወይም ደግሞ ቁርስ በልተው ቡና ደግሞ ይጠጣል። ድሮ ቡና ቁርስ ነበሩ አይደል? አሁን የለውም። ቡና አሁን ቁርስ የለውም። ቡና ዝም ብሎ ቡና ነው የሚጠጣው። እኔ እንደውም አስታውሳለሁ ቡና ድረስ ባል ለጎረቤት አንዳንድ የማይመጡ እናቶች አሉ፣ ይጠራሉ። አይ ስራ ይዣለሁ አልመጣም ሲባል ደግሞ ይላክላቸዋል። ታስታውሳለህ? የሲኒ ማስቀመጫው አለ። ከዛ የሲኒ ማስቀመጫው ላይ ቡናው ይቀመጥና እንዳደፋ ተጠንቀቅ ተብሎ እንጀራ ደግሞ ተቆርሶ ቡናው ላይ ይከደናል እና እኔ ሲሄድ እያነቃነኩት ነበር የሚሄደው እንዲርስ ማለት ነው። ለምንድን ነው ሴትዮዋ ቡናውን ይቀበሉኝና እንጀራው ለኔ ነው የሚሰጡኝ እና ስኳር አለው ቡናው። ኦኬ እያነቃነኩት ነው የሚሄደው። ራስ ይላል ጎሽ አመጣ ይሉና ሲኒ ማስቀመጫው ላይ እንጀራውን አድርገው በልቺም ብላ ይሉኛል። አዚ ሲጣፍጥና ሰው የቡና ቁርስ በልቶ የሚውልበትም አጋጣሚ ነበርና ጥሩ ነው። ማህበራዊ ህይወትን ያቀራርባል፣ ያነጋግራል። ያጡ ሰዎች እንዲጠቀሙም ያደርጋል። እንግዲህ አስብ፣ አንድ ሰው በቀን 3 ጊዜ የሄደ ቡና ከጠጣ 3 ጊዜ ቡና ቁርስ ከተመገበ በዛው የሚኖር ሰውም ሊኖር ይችላልና አሁን ይሄ ባህል እየቀረ መጥቷል። በእርግጥ ከጥንቆላው ጋር ከምን ጋር የሚያገናኙት አለ፣ ግን በንጽህና የሚጠጣበት እንደሞ ሁኔታ መርሳት የለብንም። በዓለም ሁሉ እያስተዋወቀን ያለው የቡና ሴሪሞኒያችን ነውና ጽዋ ላይ እንደ አንድ አካል ሆኖ አይቀርብም። ግን ጽዋ የሚጠጡ እናቶች ጽዋውን ከጠጡ በኋላ ሰብሰብ ብለው ደግሞ ቡናውን ጠጥተው የሚለያዩበት ሁኔታ አለ። አንዳንድ ጊዜ ደግሞ ጎረቤት ነው የሚፈላው ቡናው ማለት ነው። ከዛ ይመጣላቸዋል። ጽዋው የራሱ የሆነ ዝግጅት ስላለው ይበላል፣ ይጠጣል፣ እዛ ጸሎት የሚደረጋል። ጽዋውን ጠጥተው ነው የሚሄዱት። ቡና መጠጣት የሚፈልጉ ግን ጎረቤት ደግሞ እኔ ቡና ፈላለው የሚሉ ሰዎች አሉ። መተው አጠገባቸውም ሊያፈሉ ይችላሉ። ስለዚህ ይሄ
በጽዋ ላይ ይፈላ አይፈላ የሚል የለም። እንዳልኩት ከቤተክርስቲያን ስርዓት ጋር አብሮ ማሄድ ስለሆነ ከጽዋው ጋር መቅረት የሌለበት ባለፈውም ስናሰምር የነበረው ጸሎት ነው። መልአክ ከሆነ ድርሳኑ መደገም አለበት። ቅዱስ ጻድቅ ከሆነ ደግሞ ገድሉ መነበብ አለበት። ጸሎት የማይቋረጥ ነው፣ ማንደራደርበት ነው። መብል መጠጡም እንደ አቅማችን ይሆናል። አዎ ዝክሩ እንደ አቅማችን ይሆናል። ዝክር መኖር አለበት፣ ግን እንደ አቅማችን ነው የሚሆነው። ቡና ግን ይኑርም አይኖርም የምንለው አይደለም። ቢኖርም ችግር የለውም፣ ባይኖርም ደግሞ ልክ እንደ ጽድቅ አድርገን የምንቆጥረው አይደለም። እና እህቶች ቡና አፍልተው እንጠጣ ማለታቸው ይሄ አብሮነትን ከማምጣት ውጪ ሌላ ነገር ስለሌለው መሳተፉ እንደ ፍላጎትሽ ይወሰናል ማለት ነው። እና እዛ ላይ የሚነሳው ነገር ነው እንጂ ኃጢያቱ ማለት ሀሜት ሲሆን የሚነሳውን በጎ ሐሳብም ከተነሳ እግዚአብሔር ይስጥልኝ እሱ ምንም መልካም ሰው እኮ እየበላም ሊያማ ይችላል። ቡና እየጠጣ ብቻ ሳይሆን ትክክል በጣም እየበላም ሊያማ ይችላል። ምግብ ላይ ማውራት ክልክል ነው የሚባለው አንዱ እሱ ነው። ስርዓት አለው። ማዕድ ክቡር ነው ተብሎ ማለት ነው። ስለዚህ ቡናም ላይ እንደውም እኔ ቡና ላይ እኮ አሁን ማናበረታታቸው የዘነጋናቸው ብዙ ነገሮች አሉ። ማህበራዊ ጉዳዮቻቸውን እኮ ይፈታሉ። እቁብ አለ፣ ችግራቸውን የሽሮ በርበሬው ምኑን ይነጋገራሉ፣ ይዋዋሳሉ። ስራ እንኳን ጀምረው በጣም የሚገርም ቀዳሚ ለምሳሌ እየሰፉ ከሆነ ወይም እየፈተሉ እየቋጩ ከሆነ ይዘውት ነው የሚመጡት። አዎ ቡናው እየተጠጣ እነሱ ይፈትላሉ እየሰሩ ቡናቸውን ጠጥተው ደግሞ ይሄዳሉ። እና እናቶቻችን በዚህ በጣም አፕሪሼት ማድረግ አለብን። ከቅርብ ጊዜ በኋላ ግን የመጡ አንዳንድ ነገሮች አሉ። እሱም መቅረፍ ነው። እንደማንኛውም ስራ ላይ እኮ የሚያሙ አሉ። ቢሮ ውስጥ የሰው ስም እያነሱ ስራቸውን ትተው ወይም እየጻፉ አጉል ወሬ የሚያወሩ አሉ። እሱ ማለት ነው። እና ስለዚህ እህታችን ጽዋው ላይ እህቶች ቡና የሚያፈሉት ስርዓት ሆኖ አይደለም። እንዳልሽው ደግሞ እናቶች ጽዋ ላይ ቡና ሲያፈሉ አይቻላቅም ብለሻል። ትክክል ነው። ብዙ ሰዎች አንዳንድ ጊዜ እንደው የባህታውያን እንበል ስብከት እየተሰማ ከወጎቻችን ከባህሎቻችን እየራቀ ምን ነገር ጥፋት የሚሆነው በነገራችን ላይ የምንሰራው ስራ ነው። በዛ ጉዳይ ላይ ምን እያደረግን ነው የሚል ነገር ነው። አንድም ነገር ክፉም ደግም ሊያደርገው የሚችለው በምንሰራ ሰዓት ላይ ሀሜት ካለ፣ የተበላሸ አሰራር ካለ፣ ክፉ ነገር የሚወራ ከሆነ ምንም ነገር ይሁን ምንም ነገር ይሁን ያ ነገር ክፉ ተግባር ነው፣ ሊወገዝ ሊነቀፍ የሚገባው ነገር ነው። ነገር ግን ሀሜቱ ከሌለው ዝም ብሎ ሰው አንድ ሰው ተነስቶ ቡና ስለጠጣ ብቻ ያ ነገር ክፉ ነው ማለት አይደለም። ስለዚህ ከእንደዚህ አይነት ነገሮች ልንታቀብ ሀሳባችን ልንሰበስብ ይገባል። ቤተክርስቲያናችን ምክንያቱም ነው የምትከለክለው። ምንድን ነው ይሄ ነገር ምን ይደረግበታል ብላ ትከለክላለች እንጂ ቁጭ ብሎ ሰው ቡና ጠጥቶ ተነስቶ ከሄደ ምንም የሚከለከልበት ምክንያት የለም። እግዚአብሔር የተቀደሰ ፍጥረት ነው ቡና በራሱ እግዚአብሔር መልካም እንደሆነ አየ ካላቸው ፍጥረት መካከል ላይ ቡናንም ጨምሮ ስለሆነ ማለት ነው። እና ልብን ነው የሚገባ ጉዳይ ነው። ሁሉን ነገር በስርዓቱና በአግባቡ ሲሆን መልካም ነው። የምናደርገው ነገር ሁሉ ስለ ክርስቶስ ብለን እናደርገው ይላል ቅዱስ ጳውሎስ። ስለዚህ ምንበላ ምንጠጣው ማናቸው ነገር ብታደርጉ ስለ ክርስቶስ ክብር ብላችሁ ለእግዚአብሔር ክብር ብላችሁ አድርጉ ይላል። ስለዚህ የምናደርጋቸው ነገሮች ሁሉ እግዚአብሔር ክብር እንዲገለጽበት አድርገን የምንተገብረው ከሆነ መልካም ነው ብዬ አስባለሁኝ። ዛሬ መርሐ ግብሬን እዚህ ያልጨረስ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።